ጀግንነት መለኪያው ዘርፈ ብዙ ነው። አንድም ወራሪ ጠላትን ፊት ለፊት ገጥሞ መርታት፣ አንድም የሁላችን የጋራ ጠላት በሆነው አንገት አስደፊ ድህነት ላይ ተከታታይ ዘመቻን በመክፈት ድል መቀዳጀት ነው። ለመላው አፍሪካውያን የነጻነት ተምሳሌት የሆነችው ሀገራችን ኢትዮጵያ ምንም እንኳን በዚህ ረገድ ዝናዋ በዓለም የናረ ቢሆንም በጸረ ድህነት ግንባር የተከፈተው ዘመቻ ግን በሚፈለገው ልክ ውጤት ሳያስመዘግብ ቆይቷል። የለውጡ መንግስት ሀገሪቷን ከተቆጣጠረ በኋላ በልዩ ትኩረት ባከናወናቸው ሪፎርሞች በሁሉም ዘርፎች ለውጦች እየተመዘገቡ ይገኛሉ። በቀደመ ታሪኩ በሊማታዊ አርበኝነቱ የሚታወቀው የሃላባ ህዝብም ልክ እንደ ትላንቱ ሁሉ ዛሬም ከመሪዎቹ ጋር እጅና ጓንት ሆኖ ለቁጥር የሚታክቱ ሊማታዊ ጀብዶችን በመፈጸም ታሪኩን በወርቅ ብዕር እየጻፈ ይገኛል። ዞኑ ከለውጡ ወዲህ በተለይም ደግሞ ባለፉት 2 እና 3 ዓመታት አይቻልም የተባለውን ሁሉ አድርጎ በማሳየት የሊማት አርበኝነቱን ዳግም ለዓለም አረጋግጧል፣ እያረጋገጠም ይገኛል። ከሊስትሮ እስከ ጀበና ቡና ሻጮች፣ ከጉሊት ገበያተኞች እስከ ትላልቅ ባለሀብቶች፣ ከአርሶ አደሮች እስከ ውጭ ዲያስፖራዎች፣ ከጽዳት ሰራተኞች እስከ ከፍተኛ አመራሮች፣ ከዞናችን ህዝቦች አልፎ እስከ ክልላችን ህዝቦች ሁሉን በማሳተፍ አስተሳሳሪ የወል ትርክትን የፈጠረው የሃላባ ዓለም አቀፍ ስታዲየም በእርግጥም የሃላባ ህዝብ ለልማት ሲባል ወደ ኋላ የማይል ህዝብ መሆኑን በገሃድ አስመስክሯል። ከፍ ያለ ገንዘብ ነበር በጣም እቅዱ የነበረው በ3 ዙር እንሰራለን ብለን የፈለጋ ከፍ ቢል እንኳን ሃላባ ህዝብ ጀምሮ ያልጨረሰ ጀምሮ ያላጠናቀቀ ፕሮጀክት ስለሌለ በ3 ዙር እናጠናቀቃለን ብለን ገብተናል። ወደ ሀብት አሰባሰብ ገባን። አመራሩ የመንግስት ሰራተኛው በሙሉ የወር ደመወዙንም የ2 ወር ደመወዙንም የሰጣ ነበር። ከመንግስት ሰራተኛ ነው የጀመርነው። ቀጥሎ ወደ ንግድ ነው የገባነው። ከንግድ ከሊስትሮ ከጀበና ቡና ከሚያፈሉት እስከ ትላልቆቹ ባለሀብቶች በዚህ ዙሪያ አሳትፈናል። ከዛ አርሶ አደሩን አሳትፈናል። አርሶ አደሩ እንግዲህ እንዳያችሁት እንደየ አቅሙ ከፍየል ከበግ ምናምን ጀምሮ እስከ ትላልቅ ሰንጋዎች ያ ሁሉ ሰንጋ በሬ ከየት መጥቶ ነው ሃላባ ውስጥ ነበረ ወይ ያ ሁሉ ሰንጋ ጎርፍ እስከሚባል ድረስ በሬ ሰንጋ አርሶ አደሩ ሰጥቶናል ማለት ነው። ከፍ ስንል ዲያስፖራውም እንደዛው በደቡብ አፍሪካ የሄድን ጊዜ ደቡብ አፍሪካ ኢትዮጵያ አምባሳደር ያለን ለኢትዮጵያ ህዳሴ ግድብ የኢትዮጵያ ማህበረሰብ አስተባብረን እንኳን እንደዚህ ገንዘብ አዋተን አናቅም፣ ቃል አስገብተን አናቅም። ሃላባ ህዝብና የሃላባ ወዳጆች ብቻ ግማሽ ቢሊዮን ብር ነው ቃል የገቡት ደቡብ አፍሪካ ማለት ነው። ይሄ ስቴዲየም ከአርሶ አደሩ ጀምሮ ከነጋዴው ጀምሮ ከመንግስት ሰራተኛው ጀምሮ ከዲያስፖራ ጀምሮ አስተዋጽኦ ያላደረጉ አካላትን እንደሌሉ እናውቃለን። ለዚህ መነሻ ሊሆን የሚችል እንቅስቃሴ ቀላል አልነበረም። ይሄን ለማምራት የከተማውን እድገት ከፍ ለማድረግ በዞን ደረጃ የተደረገው እንቅስቃሴ ቀላል ነገር አልነበረም። ሁሉም የመንግስት ሰራተኛ አመራር የ1 ወር ደመወዙን በ4 ወር ባለሙያ ደግሞ የ1 ወር ደመወዙን በ9 ወር ለመስጠት ቃል ገባ። ከዛ በኋላ ትልቁን በንግዱ ማህበረሰብም በዲያስፖራውም በሌላውም አካባቢ ያሉ የሃላባን ልማት ወዳድ የሆኑ አካላትን ሞራል የቀሰቀሰው ነገር ቢኖር አርሶ አደሩ ጋር የነበረው ተሳትፎ ነው ማለት ነው። ከተሳትፎ የተሻገረ ሞራሉ በጣም ደስ የሚል ነበር። እንደ ጎርፍ ከአንድ ቀበሌ እስከ 41 ሰንጋ ብቻ ሳይሆን 3 ግበልም ጭምር ከአንድ ቀበሌ ነው የወጣው። ህዝብ ተጠቃሚነት የሚያረጋግጥ ከሆነ እኔ ከዚህ በኋላ በእግሬ ልምራመድ ብሎ ፈረሱን ጥሎ የወርዶ የሰጠ ማህበረሰብ እየሰጡ የነበረበት ሂደት እርስ በርስ የነበረው ፉክክሩ ራሱ በጣም ልብ የሚነካ ደስ የሚል ሃላባን የሃላባን ህዝብ ሃላባ ብሎ መጥራት ሳይሆን አባ መስጠት ብሎ መጥራት የሚቻል ህዝብ ነው።
ያው የበሬ ጎርፍ ሁላችንም ያየንበት ነው። እሱን አድርገን አሁንም ያላለቁ ነገሮችን ለመጨረስ ያው ዝግጅት እያደረግን እንገኛለን ማለት ነው። ለስቴዲየማችን ያው በርካታ ገንዘቦችን ከማህበረሰባችን አዋጥተን ገቢ አድርገን ስቴዲየሙም ያው ለአገልግሎት በቅቷል። የሀብት አሰባሰብ ሂደቱ በተለይ አርሶ አደሮች የሰንጋን የሰጡበት ሂደት ያላቸውን በሬ የሰጡበት ሁኔታ አንዳንዱ ፈረሱን ሰጥቷል፣ በሬውን ሰጥቷል። ያለውን ነው የሰጠው ሰውና ከዛ ባለፈ ከሀላባ ውጭ ያለውንም ሌላውንም ማህበረሰብ የቀሰቀሰ ነው የነበረው። ሀላባ ለልማቱ እንዴት እየሰራ ነው የሚለውን እና ከዛም አልፎ በሞባይል ቻሌንጂንግ ያልተሳተፈ የሀገሪቷ ክፍል የለም። የስታዲየም ግንባታ ስራችንን ሀላባን ማስተዋወቅ የጀመረው ከግንባታ ሂደቱ ጀምሮ ነው። ከሀብት አሰባሰብ ሂደቱ ጀምሮ ሀላባን በዓለም ደረጃ በደንብ ያስተዋወቀና የሀብት አሰባሰብ ሂደቱን በጣም ውጤታማ የሆነ በህጋዊ መንገድ ሀብት እየተሰበሰበ ለታለመለት ዓላማ ብቻ እየዋለ ሀብቱን ለሰጠው ህዝብ ደግሞ በየወቅቱ ግልጽ እየተደረገ የተመራበት ሂደትና ጎን ለጎን የግንባታ ሂደቱን በጣም በፍጥነት የሄደበት ሁኔታ በጣም ውጤታማ የነበረበት ሁኔታ ነው የነበረው። ያ ሁሉ የህዝብ ተሳትፎ ያረፈበት የሀላባ ስታዲየም የህዝቡ ሞራል ሳይቀዘቅዝ በፊፋ የምርመራ ቡድን የጥራት ደረጃው ተረጋግጦ ከድርጅቱ ይፋዊ የጥራት ዕውቅና ማግኘት ችሏል። ከመጫወቻ ሜዳው በተጨማሪ በተከለሰው የግንባታ ምዕራፍ እቅድ በመጀመሪያው የግንባታ ምዕራፍ የተካተቱት የተመልካች ዙሪያ መቀመጫ፣ ትልቁ የፍሳሽ ቦይ መውረጃና የመሮጫ ትራኩ በማይገመት ፍጥነት ጥራታቸው ተጠብቀው በእንዲህ መልኩ በመጠናቀቃቸው የመጀመሪያው ምዕራፍ ምረቃ እውን ሊሆን ችሏል። የህዝባችን ሞራል 3 ዙር ያልነውን 2 ዙር ላይ እንድንጨርስ አድርጎናል። 2 ዙር ላይ እንድንወስን አድርጎን አሁን አንደኛ ዙሩ ከዚህ ሁሉ ህዝብ በተዋጣው ገንዘብ አንደኛ ዙሩ አልቆ የአገልግሎት እየሰጠን ያለው አንደኛ ዙር የሚባለው ሜዳውን ነው። መጫወቻው ሜዳው ፊፋ ደረጃ በኢትዮጵያ ደረጃ ሳይሆን ወይንም በካፍ ደረጃ ሳይሆን በፊፋ ስታንዳርዱን የጠበቀ መጫወቻ ሜዳ ነው ተብሎ ዕውቅና ተሰጥቶናል ማለት ነው። ይሄ አንደኛ ዙር በመጨረሳችን ብቻ 2 ጊዜ የአገራዊውን ክልላዊውን ጨዋታ አስተናግደናል። በዚህ ከተማችን ተናቃቅቷል። ቢያንስ አገራዊ ደረጃ ጨዋታ አንድ ዙር ሲመጣ 100 ሚሊዮን ይዞ ነው የመጣው። ይሄ እዚህ ቁሊቶ ውስጥ ነው የፈሰሰው። ሁሉም የህብረተሰብ ክፍል ተጠቃሚ ሆነዋል ማለት ተጠቃሚ መሆን ጀምሯል፣ ጥቅም መስጣት ጀምሯል ማለት ነው። ስለዚህ የሀገራዊ ወይ ክልላዊም ሲመጣ ከ70 በላይ ሚሊዮን ይዞ ነው የመጡት። እቺ ስታዲየም ካለቀች በኋላ ከ170 ሚሊዮን ብር ቁሊቶ ገብቷል ማለት ነው። ከ170 ሚሊዮን ብር እቺ ስታዲየም ለቁሊቶ ስራ እድል ፈጥሯል ማለት ነው። ሊስትሮ ይጠረጋል፣ ቅባት ይገዛሉ፣ ቡና ይጠጣሉ፣ ምሳ ይበላሉ፣ ሆቴል አልጋ ይዛሉ። ይሄ 170 ሚሊዮን ቁሊቶ ውስጥ ነው የፈሰሰው። ይሄ በመንግስት ገቢው ላይ ይጨምራል። አሁን በዚህን ሰዓት ስታዲየሙ ያለበት ደረጃ የኢትዮጵያ ፕሪሚየር ሊግ እናስተናግዳለን ብለን ስራዎችን አስፈላጊ ነው የሚባሉ ስራዎች ተሰርተን ሁለተኛ ዙሩን ስራ ጀምረን እየሰራን ያለ ነው። ሚቀራና አሁን አንዱ ትልቁ ክብር ትሪብል የሚባል ነው። ወደ 4 ፎቅ ያለው እሱ ቀስ እያልን ምራቃችን ዋጥ እያደረግን እንሰራለን። አሁን ግን ቀሪ ስራዎችን እየሰራን ነው። ፕሪሚየር ሊግ ማስተናገድ እንደምንችል ግሪን ላይት ተሰጥቶናል። ስለዚህ ይሄ በጣም ትልቅ የህዝብ አንድነት ሀላባ ህዝብ ምን አይነት ህዝብ ነው የሚባልበት ብዙ ልማቶች ተሰርቷሉ። ግን እንደዚህኛው ስታዲየም በዓለም ደረጃ ሀላባን ህዝብ ያስታውቃ ስራ የለም። ግብርና የሀገራችን ኢኮኖሚ የጀርባ አጥንት ነው። በመሆኑም የግብርና ሽግግርን እውን በማድረግ የገጠር ሽግግርን ለማምጣት መንግስት በትኩረት እየሰራ የሚገኝ ሲሆን በዞናችን ሀላባም ምርትና ምርታማነትን ለማሳደግ የምርት ወቅቶችን በማሳደግ በቅድመ በልግና በበጋ መስኖ በሰፊው በማምረት ገበያን ለማረጋጋት የሚያግዙ ስራዎች ሲሰሩ ቆይተዋል። አመራረት ዘዴ የተሻለ ለማድረግ እንደምታውቁት አርሶ አደራችን ራሱ በራሳቸው አቅም ትራክተሮችን እንዲገዙ ተደርጎ በዘመናዊ አስተራረስ ዘዴ አሁን በሬና ቀንበሩ የሚለው ጊዜ እየቀራ መጥቷል። አርሶ አደራችን ትራክተር ገዝቶ የራሱንም ተጨማሪ ደግሞ ከሱ ጋር ያሉትንም ጭምር እየሰራ ነው ያለው። የአርሶ አደር ህይወት እየተቀየረ ነው የሚባለው መለኪያው ይሄ ነው።
ይሄ የምርትና ምርታማነት አድጓል የምትለው የአርሶ አደር የኑሮ ዘዬ ሲቀየር ነውና ይሄ የተቀየረ መጥቷል የሚል ነገር ነው ያለን። ከዚህ በተጨማሪ ደግሞ እንደ ሀላባ ያልተለመዱ እነዚህ በጋ መስኖ የሚባሉ ስራዎችን እየሰራን ያለ ነው። እየተስፋፋ ነው ያለው። ከዚህ ቀደምም በብዙ ጊዜ የተነገረው በወረድጆ ሲምቢጣ ቀበሌም ቢታዩ የችግር ተምሳሌት ወይንም የድርቅ ተምሳሌት የነበረችው ቀበሌ አሁን የሀገር የልማት ተምሳሌት እስኪትሆን ድረስ የተሰራበት ዞንና ወረዳ ነው ያለውና ይሄ በሲምቢጣ ደረጃ እንዳይቀር ሌሎች ቀበሌያትም ወረዳዎችም እየተስፋፋ ነው ያለው። መስኖን 1 እና 2 ጊዜ ብቻ ሳይሆን 4 ጊዜ ወደ 5 ማሳደግ ጊዜ የማምረት ጊዜን እየጨመሩ መሄድና ኑሮ የመቀየር ሁኔታዎች አሉ። ብቻም ሳይሆን ሌማት ትሩፋት የሚባሉ ነገሮች የህዝብን ኑሮ የሚቀይሩ ናቸው። ይሄ በዛው አጋጣሚ ደግሞ የኑሮ ውድነቱን የሚያረጋጉ ስራዎች ናቸውና ይሄን አርሶ አደሩ በሚኖርበት አካባቢ ከተማው ላይ በትንሽ ግቢ በትንሽ ካሬ መጠቀም የሚችላቸው ግብርና ምርቶችን በሌማት ትሩፋት እንዲጠቀም እየተደረገ ነው ያለውና በዶሮ በጓሮ አትክልት በተለያዩ ነገሮች ገጠር ሰፋ ያለ መሬት ሲታገኝ ደግሞ ንብ በማነብ የንብ መንደር መፍጠር የወተት መንደር የስጋ መንደር ተብሎ በመንደር ደረጃ እየተሰራ ነው ያለውና እኚህ ነገሮች ተጠናክሮ ሲቀጥሉ የአርሶ አደሩን ህይወት ከዚህ በላይ የሚቀይሩ ነው የሚሆኑት። ባለፉት ዓመታት በተሰራው ስራ አርሶ አደሩ በበሬ ከሚያርስበት ወደ ዘመናዊ እርሻ መግባት አለብን ብለን በሰራነው ስራ 15 አካባቢ የሚሆኑ ትራክተሮችን በንግድ ባንክ 60 በ40 ብድር አመቻችተን ማምጣት የቻልንበት ሁኔታ አለ። ይሄ ደግሞ እንደ ዞን ምርታማነትን እናሳድግ ክላስተር ስራን እናስፋ ብለን የያዝነውን ግብ ለማሳካት በተለይ ምርታማነት ለውጤት ለማምጣት ትልቅ አስተዋጽኦ የሚያበረክት ነው። ሌላው አጠቃላይ ከሚለማው ማሳ 75%ን ክላስተር ማድረግ አለብን ብለን በሰራነው ስራ ከ50% በላይ ወደ ክላስተር ማምጣት ችለናል። ይሄም እንደ ዞን ወደ ክላስተር ስናመጣ አርሶ አደሩን ወደ ዘመናዊ ግብርና እንዲገባ ስናደርግ በተለይ ምርትና ምርታማነትን ለማሳደግ የገበያ ትስስር ለመፍጠር አርሶ አደሩን ገበያን ተደራድሮ የመደራደር አቅሙን አሳድገው ለመሸጥም ትልቅ አቅም የሚፈጥርበት ሁኔታ አለ። የሌማት ትሩፋት ስራዎችን ባለፉት 4 ዓመታት በተሰራው ስራ አበረታች ውጤቶች እየተገኙ ነው። ከለውጡ በፊት ከ100,000 ያላነሳ የዶሮ ስርጭት ነው ሲደረግ የነበረው። አሁን የባለፈውን ዓመት አፈጣጠም ወስደን ብናይ የአንድ ቀን ጫጩት ከ550,000 በላይ በአንድ ዓመት ማሰራጨት ችለናል። የቄብና ኮክነን ከ522,000 በላይ ማሰራጨት ችለናል። ከዛ ባሻገር የሌማት ትሩፋት ስራ አንዱ የወተት ሀብት ልማትን ምርታማነትን መጨመር ነው። ከዚህ አንጻር በሶስቱም ዝርያ ማሻሻል ዘዴዎች ከ17,000 በላይ ከብቶችን ባለፈው ዓመት የማዳቀል ስራ ሰርተናል። በዚህም ጥሩ ጥጃዎችን እያገኘን ነው። የተጀመሩ ምርጥ ስራዎች አሉ። የወተት መንደር እየተፈጠረ ነው። የዶሮ መንደር እየተፈጠረ ነው። የንብ መንደር እየተፈጠረ ነው። በአመት ቡና ከ100,000 ያነሰ ቡና ነበር የምተከለው ከለውጡ በፊት። አሁን በአመት እስከ 599,000 ቡና እየተከለን ነው። በዚሁ ጋር አያይዘን ደግሞ የፍራፍሬ ልማቱ ላይ በተሰራው ስራ አበረታች ውጤቶች እየተገኙ ነው። የመንግስት ተቋማትን ከደን ወደ ፍራፍሬ ልማት ወደሚበላ እየተቀየረ አለበት። ገጠር ላይ በውሃ አጠገብ በለም መሬት ላይ የተተከሉ ባህር ዛፎችን ወደ ፍራፍሬ ልማት ወደ ቡና ልማት እየተቀየሩ ያሉበት ሁኔታ አለ። ከዚህ በፊት የቡና ማሳ ሽፋናችን ከ400 ሄክታር በታች ነው የነበረው። አሁን አጠቃላይ በቡና የተሸፈነ ማሳን ወደ 1305 ሄክታር ማድረስ ችለናል። ይሄ ቀላል አይደለም። ለአብነት ትልቅ ማሳያ የሚሆን አለም ጤና ላይ የተሰራው የቡና ክላስተር ሀላባ ዞን ላይ ከተሰራ የማይቻል ነገር እንደሌለ እኛ ግን በቁርጠኝነት በትጋት ያለመሰላቸት ከሰራን ውጤት እንደምናመጣ ያየናቸው ነገሮች አሉ። ይሄን አጠናክረን እንቀጥላለን። አረንጓዴ አሻራው እንበል የተፋሰስ ሀብት ልማቱ እንበል በየአመቱ በተሰራው ስራ አበረታች ውጤቶች እየተመዘገቡ ነው። ከለውጡ በፊት 2 ሚሊዮን ወይ 3 ሚሊዮን ነበር የሚተከለው። አሁን በየአመቱ ከ14 ሚሊዮን በላይ ችግኝ እየተከልን ያለንበትና
ባለፉት 8 ዓመታት በተሰሩ ስራዎች አበረታች ውጤቶች ተገኝተዋል። ይህን አጠናክረን እንቀጥላለን። እንደ አጠቃላይ እንደ ግብርና ሴክተር ሲታይ ከልመና ከተረጂነት ለማውጣት በተሰሩ ስራዎችም አርሶ አደሩ የራሱን መሬት በተገቢው እንዲያለማ በተገቢው እንዲሰራ የውስጥ አቅሙን እንዲያይ የኛን የመረዳዳት ባህል ሚሻላን ተጠቅመን የምንሰራ ከሆነ ከተረጂነት መውጣት ይቻላል። ምርታማነት ማረጋገጥ ይቻላል። በሁሉም ዘርፎች የተገኘውን ስኬት የምናስቀጥል ከሆነ ውጤታማ መሆን እንችላለን። ስንብት አካባቢ ደግሞ እንደ ሀገር ተሞክሮ የሆንበት ነው። ከዕዳ ወደ ምንዳ። ትላንት ዕዳ ነበር፣ የወባ የታይፎይድ የሌሎች የወረርሽኝ ዕዳዎች ነበሩ። የድርቅ ዕዳ ነበር፣ በጋ ላይ የጎርፍ ዕዳ ነበር፣ የክረምት ላይ። ይሄ ዕዳ ደግሞ ወደ ምንዳ የተቀየረበት የስንብጣን ተሞክሮ ቤተ መንግስት ጭምር ደርሶ ጠቅላይ ሚኒስትሩ 2 ጊዜ አንድ ጊዜ ኮሪደር ለማስጀመር መጥተው ስንብጣን ነው የጎበኙበት። ሁለተኛ ዙር ደግሞ ኮሪደሩን ለማስመረቅ መጥተው ስንብጣን የጎበኙበት ትልቅ የሀገር መሪን ሲቦ ያመጣ ተግባር የሰራንበት ሂደት ቢኖር ያው የስንብጣ የበጋ መስኖ ስራችን ነው። ተሞክሮ ማዕከል መሆኑ ብቻ ሳይሆን ቁሊቶ ከቁሊቶ አልፎ ሆሳዕና፣ አርባ ምንጭ፣ ዲላ ሄዶ እስከ ሞየሌ አንዳንድ የሽንኩርት ምርቶች እስከ ሞየሌ፣ ቲማቲም ምርት ደግሞ እስከ ድሬዳዋ አልፎም ደግሞ በሞጆ ደረቅ ወደብ አድርጎ እስከ ድሬዳዋ ድረስ የቲማቲም ምርቶችን ኤክስፖርት ያደረግንበት ትልቁ የመስኖ ስራ ቢኖር በለውጡ የተገኘው እሱ ነው። ይሄን ደግሞ አስፍተን በዚህ ወቅት ወጀጎ ላይ፣ ጢጣ ላይ፣ ሌሎች ቀበሌዎች ላይ በደንብ በስፋት እየተሰራ እንዳለ ለማንሳት ነው። ክላስተር ማምረት ላይ በሁሉም አይነት ሰብሎች በተለይ በበቆሎ እና በስንዴ በዳጉሳ በክላስተር ለማምረት ትኩረት ተሰጥቶ በጣም እየተሰራ ያለበት ሁኔታ ነው ያለው። ትኩረት ተሰርቶ ከሌላው ጊዜ በጣም በተሻለ መልኩ በጥቂት አካባቢዎች ብቻ የነበረውን ክላስተር እርሻ በየአካባቢው በየቀበሌው እንዲሆን ትኩረት ተደርጎ እየተሰሩ ያሉ ስራዎች ትልቅ ለውጥ እያመጡ ያለበት ሂደት ነው ያለው። ትምህርት አንድ ሀገር በየዘርፉ የሚያስፈልጋትን የሰለጠነ የሰው ኃይል በብዛትና በጥራት ለማሟላትና በቴክኖሎጂና በፈጠራ እንዲሁም በስነ ምግባር የታነጸ ትውልድን ለማፍራት ሚናው ከፍተኛ ነው። የሀገራችን መንግስት በትምህርት ዘርፍ የትምህርት ጥራትን ለማምጣት ስርዓተ ትምህርቱን አካታች በሆነ መልኩና ግብረ ገብነትን በተላበሰ መልኩ እንዲሁም ሀገር በቀል ዕውቀትን ባካተተ መልኩ በማሻሻልና ኩረጃን በማስቀረት በርካታ ተግባራትን አከናውኗል። ትምህርት ላይ የነበረው ነገር እንደኛ ሀላባ ጥሩ ትምህርት ለውጦች በፊትም ተያይዞ የተጀመሩ ስራዎች አሉ። ግን ከለውጡ ወዲህ በተጠናከረ መንገድ የትምህርት ተደራሽነት ትምህርት ቤቶችን ተደራሽ ለማድረግ ሃይ ስኩሎችን የአንደኛም የሁለተኛም ደረጃ ትምህርት ቤቶችን ተደራሽ ለማድረግ ብዙ ስራ ሰርተናል። ከዛ በተጨማሪ ደግሞ የትምህርት ጥራቱን ለማስጠበቅ በብዙ መንገድ ጥረት እየተደረገ ነው ያለው። ለምሳሌ የለውጡ አንዱ ፍሬ ነው ብለን የምንለው ወደፊት ሀላባን ዕጣ ፈንታ መወሰን የሚችሉ አልፎ ተርፎ ለሀገር የሚጠቅሙ ልጆች የሚፈሩበት የሚወጡበት አዳሪ ትምህርት ብለን ጀምረናል። ከለውጡ ወዲህ የተጀመረው ስራ ነው ይሄ። አዳሪ ትምህርት ላይ የሚማሩ ልጆች ወደፊት ከሀላባ ተርፎ ለሀገር አልፎ ተርፎም ለዓለም የሚጠቅሙ ተማሪዎች ልጆች የሚኮተኮቱበት የሚወጡበት ቦታ ነው። ይሄ ትምህርት ጥራቱን ለማስጠበቅ ብቻ ሳይሆን መሰረታዊ የሆነ ለውጥ ለማምጣት መሰረት የተጣለበት ነው ተብሎ መውሰድ ይቻላል። በተለይ ይሄ ቡራትቾ ትምህርት ቤት ሁሉም አይኑን እሱ ላይ አድርጎ መጠበቅ መንከባከብ ከዚህ ደረጃው ከፍ እያለ እያደገ አድርጎ መስራት ያለበት ስራ ነው ይሄ። በዚህ አጋጣሚ ትምህርት ጥራቱንም እያረጋገጠ የምንሄድበት ነው። ይሄ ቡራትቾ ትምህርት ቤት እንዲቋቋም ሲሳተፉ የነበሩ አካላትን በዚህ አጋጣሚ ለማመስገን ወዳለሁ። እንደ ሀላባ ዞንም ከትምህርት ፍትሃዊነትና ተደራሽነት አንጻር ቀላል የማይባሉ ስራዎች ተሰርተዋል። ለምሳሌ የአንደኛ ደረጃ ትምህርት ቤቶችንም ስናይ ከ100 በታች የነበሩ የአንደኛ ደረጃ ትምህርት ቤቶች በለውጡ መንግስት ወደ 116 አንደኛ ደረጃ ትምህርት ቤቶች ማስፋፋት ተችሏል። ወደ 8 ሃይስኩሎች የነበሩትን በለውጡ መንግስት ወደ 13 ሃይስኩሎችን መገንባት የተቻለበት ነው። በተለይም የሃይስኩሎች ተደራሽነት በተመለከተ ከሁሉም በላይ ደግሞ ቅድመ አንደኛ ነው። ከ200 በላይ የቅድመ አንደኛ ተቋማት አሉ። የተወሰኑቱ ከአንደኛ ደረጃ ጋር
በአጥር ተለይተው ያሉ ናቸው። የተወሰኑት ደግሞ ራሳቸውን ችለው ያሉ ናቸው። ቅድመ አንደኛ የትምህርት ስርዓቱን ስናይ ከታች ካልተሰራ ውጤታማ አይሆንም። በዚህ መንግስት ትልቁ የሪፎርም ወይም ትልቁ ለውጥ የፖሊሲ ለውጥ ተደረገው ቅድመ አንደኛ ላይ በጣም ትኩረት ተደርጓል። ስለዚህ እንደ ዞናችንም በቅድመ አንደኛ ላይ ትኩረት አድርገን ሰርተናል። ከ200 ቅድመ አንደኛ ትምህርት ቤቶች በላይ በዞኑ ማስፋፋት ተችሏል። የደረጃን በአግባቡ ማሻሻል የቻሉት በኩሙሌቲቭ ስናይ በቅድመ አንደኛ በአንድ ደረጃ በሁለተኛ ደረጃም ስናይ ከ40% በላይ ኦልሞስት ደረጃቸውን ያሟሉ ናቸው። ሌላው በለውጡ መንግስት ትልቅ ትኩረት ተደርጎ የተሰራው ትምህርት ለትውልድ ነው። እንደ ዞናችን ስናይ ከ2016 እስከ 2018 ባለው ይሄ ፕሮግራም ከጀመረ በኋላ ከ113 ሚሊዮን በላይ በአይነት በገንዘብና በእውቀት እንዲሁም በጉልበት መሰብሰብና ስራ ላይ ማዋል ተችሏል ማለት ነው። ባለፉት 3 ዓመታት የዘንድሮን ጀምሮ ኦልሞስት ባለፉት 2 ዓመታት ከ23 ሚሊዮን በላይ መጽሐፍትን ማሳተም ተችሏል። በለውጡ መንግስት በተለይም የፈተና አስተዳደሩ ሲቀየር በፊት በአብዛኛው ኩረጃ ላይ የተመሰረተ ነው። ግልጽ ነው፣ ያው ይታወቃል። ተማሪ የማለፍ ምጣኔው ከፍተኛ ነበር። ተማሪዎች በራሳቸው ተማምነው በራሳቸው እንዲሰሩ ሲደረግ ባለፉት 4-5 ዓመታት ውጤት አልተመዘገበም። 12ኛ በ8ኛ ክፍል አቀፍ ፈተናዎች ይሄ አሁን የ6ኛና የ8ኛ ትርጉም ባለው መልኩ እየተቀየረ መጥተዋል። አምና የ6ኛ ክፍል ክልል አቀፍ ፈተና ወደ 80% አካባቢ ማሳለፍ ችለናል። ዘንድሮ ደግሞ ወደ 82.3% አካባቢ ማሳለፍ ችለናል። የ8ኛን ከ3 ዓመት በ2016 ስናይ 34% ነበር የማለፍ ምጣኔ። ከዛ በፊት 2015 ላይ 18 በመቶ ብቻ ተማሪ ነበር ከዞናችን ከ8 ወደ 9 ያለፉት። 2016 ላይ 34% ማለፍ ችሏል። አምና ደግሞ በ2017 ላይ ኦልሞስት 30% አሳድገን ወደ 62% ማሳደግ ተችሏል። በዘንድሮ ዓመት ደግሞ ኦልሞስት 98% ተማሪ ወደ 9ኛ ክፍል አልፈዋል። የሀላብሳ አፍ መፍቻ ቋንቋ ትምህርት ከተጀመረ 10 ዓመታትን ያስቆጠረ ቢሆንም በዘርፉ በሀላብሳ ቋንቋ የተመረቀ መምህር ባለመኖሩ በስራው ላይ በተደጋጋሚ እክል ሲፈጥር ቆይቷል። ይህንን ችግር የተገነዘበው የሀላባ ዞን አስተዳደር ከዞኑ ትምህርት መምሪያ ጋር በመሆን በሆሳና ትምህርት ኮሌጅ በዘንድሮ 2018 በታሪክ ለመጀመሪያ ጊዜ ለ2 ዓመታት በሀላብሳ ቋንቋ ትምህርታቸውን ሲከታተሉ የቆዩ የዲፕሎማ ተመራቂዎችን አስመርቋል። በዞኑ ለመጀመሪያ ጊዜ የ8ኛ ክፍል ክልላዊ የሀላብሳ ቋንቋ ፈተና ከሌሎች ብሔር ብሔረሰቦች እኩል መፈተን መቻሉም የዘርፉ ተደማሪ ስኬት ነው። የራሳችን ቋንቋችን ለማሳደግ የመምህራንን በሀላብሳ ቋንቋ የሚማሩ የሚሰለጥኑ መምህራንን በመንግስትም ደግፎ ከተለያዩ የመምህራን ኮሌጆች ጋር በመተባበር እነዚህ መምህራኖች በሀላብሳ ቋንቋ እንዲማሩ እየተደረገ ይገኛል። ብቻም ሳይሆን በዘንድሮ ዓመት ተመርቆ ይወጡም አሉ። እነዚህ ቀጣይ ወደ ስራ ሲገቡ ብዙ የቋንቋችን ማስፋፋት ስራ ይሰራሉ ተብሎ ይጠበቃል። የሀላብሳ አፍ መፍቻ ቋንቋን በዚህ 5 ዓመት የሰራነውን አክል ቀድመን ሰርተን ቢሆን ኖሮ የሀላብሳ ቋንቋ በዩኒቨርሲቲ ደረጃ ወይም በከፍተኛ ትምህርት ተቋማት እንዳይሰጥ ምን የሚከለክል ነገር አይኖርም ብዬ ነው የሚያስበው በግሌ። በዚህ በ5 ዓመት አግሬሲቭሊ ተሰርቷል። ትልቅ ትኩረት አግኝቷል። ሀላብሳን አሁን ከ1 እስከ 4 ሁሉም የትምህርት አይነቶች በሀላብሳ ነው የሚሰጡት። በ19 5ኛ ክፍልን ሁሉንም ትምህርት አይነቶች በሀላብሳ እንሰጣለን ማለት ነው። ክልል አቀፍ ፈተና 8ኛ ክፍልን ዘንድሮ ለመጀመሪያ ጊዜ ሰጥተናል። 6ኛ ክፍልን ደግሞ ክልል አቀፍ ፈተናን ለ2ኛ ጊዜ ሰጥተናል ማለት ነው።